والإيمان أثمن شيء في الوجود وأغلى كنز في الكون، فهو أفضل ما اكتسبته النفوس وحصلته القلوب، ونال به العبد الرفعة في الدنيا والآخرة، بل إن كل خير في الدنيا والآخرة متوقف على الإيمان الصحيح بلن نبرة. إيمان የሚባለው ነገር እዚህ ምድር ላይ ካሉ ነገራቶች በሙሉ ውድ ከሆኑ ነገራቶች በሙሉ በጣም ውብ ከሆኑ ነገራቶች በሙሉ በጣም ውብ፣ አስፈላጊ ከሆኑ ነገራቶች በሙሉ በጣም አስፈላጊ ነው ብለን ያስቀመጥነው። ለሰው ልጅ በጣም ግዴታ ነው። ሰው ልጆች ካገኙት ነገር በሙሉ አኳየር ካደረጉት ነገር በሙሉ ትልቁ ኢማን ነው ብለን ያስቀመጥነው። አሁን ያለንበት ጊዜ ግን በሚያሳዝን ሁኔታ እምነታችንን እያጣንበት ያለንበት ጊዜ ነው ያለው። ፍላጎታችን በተለያየ በሌላ ነገር ላይ ትኩረት አድርጎ ያለበት ሁኔታ ነው ያለነው። አስተውላችሁ ከሆነ ማለት ነው። ስለ ዱንያ እንጨነቃለን፣ ስለምንበላው ስለምንጠጣው እንጨነቃለን። ግን የሚያበላን የሚያጠጣን አላህ ነው። አላህ እያለልን እኛ እንጨነቃለን። አንጨነቅ ማለት አይደለም፣ እሺ ያጋጥማል፣ ችግር የለውም። ግን አባታችን እንዳሉት አኺራንስ እናስባለን ነው? እያሰብን ነው ወይ? አኺራን አስበው ያ ጀማዓ። የቂያማ ቀን ከባድ ቀን ነው። ኢዛ ዙልዚለቲል አርዱ ዚልዛለሃ ያለው አላህ ያ ቀን በጣም አደገኛ ቀን። ያ አዩሃና እናንተ ሰዎች ሆይ አለ አላህ ያቺን ቀን ፍሯት አለ። ምንድናት ያቺ ቀን? ኢነ ዘልዘለተ ሰዓቲ ሸይኡን ዐዚም። ያቺ የመጨረሻይቷ ቀን ዘልዘላ ወይም የመጨረሻይቷ ቀን የምትንቀጠቀጠው የመሬት እንቅጥቃጤ የመሳሰለው ነገር አደገኛ ነው አለ። በዛ ቀን ላይ ወመተዝሀሉ ኩለ ሙርዲዐትን ዐማ አርደዐት ወተضዑ ኩሉ ዛቲ ሐምሊን ሐምለሃ ወተረ ናሰ ሱካራ ወማ ሁም ቢሱካራ ወላኪነ ዐዛበ አላሂ ሸዲድ። ይህንን የቁርአን አንቀጽ ስንት የሰማነው? እኔ እንኳን ስንት ተናግሬዋለሁ። በቃ ተላመድ ነው። አሁን ላይ አንዳንዴ ኒዕማን መላመድ በጣም አደጋ ነው። በቃ ተላመድ ነው። የቁርአን አንቀጽ ሰም ብለን በቃ እናሳልፈዋለን። በቃ እንዲህ ነው ዋው ምናምን ብለን እናልፋለን። እንዴ የሚያሳልፈው እኮ ነገር እኮ ከባድ ነው። ዛሬ እኛ መገናኘታችንን እርግጠኛ አይደለንም። ልንሞት እንችላለን። እስትንፋሳችን በእኛ እጅ አይደለም ያለው። እኔ አወከር አሁን ከምናገረው ንግግር በኋላ አኺራ ልቀላቀል እችላለሁ፣ አላህ ዘንድ ልቀላቀል እችላለሁ። እስቲ አላህ ሲጠይቃችሁ እስቲ አይናችሁን ዘጋ አድርጋችሁ አስቡ። ባሪያዬ ሆይ በዚህ ቀን ላይ በዚህ ሰዓት ላይ ምንድን ነበር ስትሰራ የነበረው? አይን ሰጥቼ በአይንህ ምንድን ነበር ስታይ የነበረው? 20 ዓመት 40 ዓመት 50 ዓመት 60 ዓመት ምንድን ነው የተጠቀምከው? ሰላት ስትሰግድ ነበረ ወይ በትክክል? ምንድን ነው መልሳችሁ ለዚህ? አላህ ሁሉንም አካል ይጠይቃል። የሰራነውን ነገር በሙሉ ሂሳብ እንደራረጋለን። ለዛ ነው ያ መጽሐፍ ሲከፈት ሙጅሪሞች ምን ይላሉ? ማሊ ሃዘል ኪታብ ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ ወጀዱ ማ ዓሚሉ ሓዲረን ወላ የዝሊሙ ረቡከ አሐዳ። ምን አይነት መጽሐፍ ነው እንዴ! ትንሹንም ትልቁንም ነገር የቀለድነውንም እንደ ቀልድ የተናገርነውንም ስንጫወት የነበረውንም እያንዳንዱን ፖይንት መዝግቦ ያስቀመጠ ምን አይነት መጽሐፍ ነው? ምን አይነት መጽሐፍ ነው ብሎ የሚደነገጡበት ቀን ይመጣል። ከነዛ ሰዎች ልንሆን እኛ አንችልም? አይመስላችሁም? በቀልድ ስንት ነገር ሰርተናል። ዛሬ ከነጋ ጀምሮ ስንት ወንጀል ነው የሰራችሁት? ሐሜት ቦታ አልተገኛችሁም? በስልክ ደውለሽ ተደዋውላችሁ ሐሜት አላማችሁ? በስልክ ደውላችሁ ስለ አንድ ሰው መጥፎ ነገር አልተነጋገራችሁ? ወሬ አላወሰዳችሁ? ከሰው አልተሰዳደባችሁ? በኮሜንት መጥፎ ነገር አልጻፋችሁ? ወይ ደግሞ የሆነ ሰላት አላመለጣችሁ? ይሄ እኮ ነው። ከዚህ በቃ ዲን ማለት እኮ ይሄ ነው። خلاص ዓለም ስንኖር በቀን ላይ የምንሰራውን ወንጀል በተቻለ መጠን ያንን ወንጀል በኸይር ስራ ልንበልጠው ይገባል። ያ ባልሆነበት ሁኔታ ወንጀላችን ከኸይር ስራችን ከበለጠ ነገ የቂያማ ቀን ሚዛን ላይ የሚቀመጠው ስራ የጀነት ስራ የገሃነም ስራ ወይም ጥሩ ስራና መጥፎ ስራ ነው። ፈአማ መን ተቁለት መዋዚኑ ፈወ ፊ ዒሸት ራዲያ። ያ ኸይር ስራው ጥሩ ስራው ያመዘነለት ሚዛኑ የገፋለት አካል ሚዛኑ የከበደለት አካል የሚገርም የሆነ ኑሮን ይኖራል የተባለው። ፈአማ መን ኸፈት መዋዚኑሁ፣ ነገር ግን ይሄ ሚዛኑ ዝቅ ያለበት አካል
በቃ አለቀለት። አደገኛ የሱም እናቱ መመለሻው አደገኛ የሆነች ጀሃነም ናት አለ። ወማ አድራከ ማህያ ናሩን ሐሚያ አለ። እምትንቀለቀል የሆነች አደገኛ የሆነች ጀሃነም ናት አለ። ስለዚህ ያንን ፍራቻ ነው አላህን ሱብሓነሁ ወተዓላ የምንገዛው። እዛ ላይ መስራት ያስፈልጋል። እምነትን ማደስ ላይ መስራት ያስፈልጋል። ያው ቴሌግራም ላይ ከዚህ በፊት አስቀምጠናል አይደል? ትምህርታችን የሚል ግሩፕ አለ እና እዛ ላይ አለ እንትን አለን እምነትን ማደስ ብለን ያስተማርናቸው ትምህርቶች አሉ፣ ምንም እንኳን ባልጨርሰው ማለት ነው። ስለዚህ ያ ትምህርት ለእናንተም ይጠቅማቸዋል። እምነት ማደስ ላይ ተጅዲደል ኢማን ላይ ትኩረት ማድረግ ይጠበቅባቸዋል ነው።